ፍፄ የተፈነከተ ብሩክም እንግዲህ ግርግር ውስጥ ገብቷል። ገላጋይ ነኝ ብሏል። በኋላ ላይ ግን ያው እሱም የፍፄ አጋዥ ተባባሪ በመሆን እንግዲህ ልጁን ለመፈንከት ድንጋይ እስከ ማምጣት ደርሷል። ምንድን ነው የተፈጠረው ነገር? ጸቡስ ምንን አስመልክቶ ነው? በምንስ አገናኝቷቸው ነው? ምንስ ነው እዚህ ደረጃ ላይ ደረሳቸው የሚለው ነገር አለ። እሱን እነግራችኋለሁ። ሌላኛው ደግሞ ጨረቃዋ ከሚፍታህ ጋር መጣለች። የባሏ መከታ፣ የባሏ ጠበቃ፣ የባሏ አለኝታ የሆነችው ውዷ ቅመማ ማለት ነው። ሚፍታህ ብር ለብሩክ አበድሬዋለሁ ነገ ዛሬ እያለ ሊመልስልኝ አልቻለም። ስለዚህ መኪናውን ሽጦ ልብሬውን ወደ እኔ ሊያደርግ ነው፣ ወይም ደግሞ መኪናው የኔ ሊሆን ነው ብሩ መክፈል ስላልቻለ ይላታል ማለት ነው። ሀይሚ ደግሞ እንዴት እንደዚህ ሊሆን ይችላል እኔን ሳታማክር ብላ ብሩክ ላይ በመናደድና በመበሳጨት ከዛ ደግሞ ለሚፍታህ ደግሞ ያለውን ብር እኔ እመልስልሃለሁ አሁኑኑ 500 ሺህ ብር ትራንስፈር አድርግልና ወይም ደግሞ 500 ሺህ ይሰጥህና ከዛ ሌላውን ደግሞ ቀስ እያለን እንሞላዋለን ተባብረን አንተ ልትረዳኝ ይገባል ብትለውም እሱ 5 ሰከንድም አልሰጥሽም በማለት እንግዲህ በጣም አጨናንቋታል። ምንድነው የተፈጠረው ነገር? ባጭሩ ሁለቱም እንግዲህ የሌላ ቤት ነው የመጡት፣ በራሳቸው ቤት አልመጡም። በመጀመሪያ ግን እንዴት ናችሁልኝ የጨረቃ ፋሚሊዎች ብያላችሁበት ሰላማችሁ ይብዛ። ሰሞኑን እንግዲህ በጣም ደስ የሚል ነገሮችን እያየን እንገኛለን። ያው የብሩክ ዝምታ በጣም ያስፈራል። የእውነት ለመናገር ሀይሚም ብሩክም በእነሱ ጉዳይ በጣም ብዙ ነገር እየተወራ ነው፣ ብዙ ነገር እየተባለ ነው። ግን እነሱ ማንም ጋር መድረስ አይፈልጉም። ስለማንም ማውራት አይፈልጉም። ስለማንም መናገር አይፈልጉም። በራሳቸው ሙድ ነው እየተንቀሳቀሱ የሚገኙት። እነዚህ ልጆች አለማበረታታት፣ አለማድነቅ አይቻልም። እውነቱን ነው። ብሩክ ከምንጊዜውም በላይ የጨረቃ ፋሚሊዎች በጣም እየበረታን እየጠነከርን ነው። ወደፊት በጣም ትልቅ ደረጃ ላይ እየደረስን ነው። ይሄ በጣም አስደሳች ነገር ነው በማለት እንግዲህ ደስታውን እየገለጸ ይገኛል። እውነት ነው። ሁላችንም ፈተና ጠንክሮናል። የእውነት ለመናገር በሀይሚም በብሩክ በተለይ የመጣው ችግር ፈተና በጣም ጠንካራ እንድንሆን ቢያጠፋም እንኳን እሰይ እንኳን አደረገው ብለን አምነን እንድንቀበል ከጎኑ እንድንሆን ቢያጠፋም ቢሳሳትም አለንልህ ብለን ያን ስህተቱን አርሞ ከሀይሚ ጋር እንዲቀጥል እንጂ ከሀይሚ ጋር እንዲለያይ አንፈልግም። ሶ ያ ነገር ደግሞ የእውነት አጠንክሮናል፣ አበርትቶናል። ደስ የሚል ነገር ነው እና ባጭሩ ያው እንደምታዩት ፍፄና ብሩክ በሌላ ዩቲዩብ ቻናል ነው የመጡትኝ። እነዛ ሰዎችም ማለት ያ ልጅም እንግዲህ የጨረቃ ፋሚሊ ቤተሰብ ነው። ሶ ከጨረቃ ፋሚሊዎች ዋነኛና ትልቁ ሰው እንደሆነ ተናግሯል። የእሱን ቤት ለማበረታታት እሱን ከፍ ለማድረግ እሱን ለማገዝ ነው የመጡት። ባጭሩ ፕራንክ ተደርጎ ከዛ ቻናል ተከፍቶ ተሰጥቶታል። ይህ የብሩክ የምን ጊዜውም ተግባሩ ነው። የእውነት ለመናገር ስለ ሀይሚም ነግሬያችሁ አውቃለሁ ብዙ ቀን። ሀይሚ ማለት ነው ብሩክም አለ። ግን ስለ ሀይሚ በደንብ ልንገራችሁ። ሀይሚ ማለት የለበሰችውን ልብስ መንገድ ላይ ስትሄድ እንኳን አውልቃ ለእኔ ቢጤዎች ለተበረዱ በቃ ልብስ ላጡ የቆሸሸ ልብስ ለብሰው ሲሄዱ ያየቻቸው የተበጣጠሰ ልብስ ለብሰው ላየቻቸው ሰዎች አውልቃ የምትሰጥ ልጅ ናት። እዩኝ አትልም፣ ካሜራ አትይዝም። ኢቭን አንዳንዴ ከብሩ ጋር እየሄዱ ጥሩ ነገር መልካም ነገር ያደርጋሉ። በተረፈ ብቻዋን በቃ የሚያዝናናት ነገር ሲጀመር ድሃን መርዳት ነው፣ ድሃን ማገዝ ነው። የሆነ የተቸገረን ሰው አለውልህ ማለት ነው። እና ከካሜራ ጀርባ ብዙ ነገሮችን ትሰራለች እች ልጅ። አለማበረታታት አይቻልም። ሶ ስለ ብሩክ ስመጣላችሁ ብሩክም እንግዲህ እንደምታዩት ሀይሜም ቢሆን በዛም በዚህም ቤት እየሄዱ በቻሉት አቅም የሰውን ቤት እያበረታቱ ለሰው ድጋፍ እየሆኑ ለሰው ብርታት እየሆኑ በቃ አብሮ አደጎቻቸውን፣ ጓደኞቻቸውን፣ አድናቂዎቻቸውን ዘመድን ባይሆኑ በቃ አለን የሚሉ ሰዎችን እየሄዱ እያገዙ እኛ የደረስንበት ደረጃ ላይ ደረሱ ብለው ቻናል ከፍተው ሰጠው ሀሳብ እናንተ እኛ ደግሞ ቻናል ከፍተን እንሰጣለን በማለት እንግዲህ የጨረቃ ፋሚሊዎችን እያበዙ ይገኛሉ። ልበቀና ነው ብሩክ በነገራችን ላይ። ሀይሚም እንደዛው ብርቱ ሴት ጀግና፣ ምንም ነገር የማይበግራት ስኬታማ የሆነች ጠንካራ ብርቱ ሴት ነች እና እኔ ከሀይሚ ብዙ ነገር እማራለሁ ይመስለኛል። በእድሜ ራሱን ይበልጣታለሁ፣ እርግጠኛ ነኝ ይበልጣታለሁ በእድሜ። ግን አስተሳሰቧ፣ መልካምነቷ፣ ሁሉ ነገር በብዙ ነገር ትበልጠኛለች። ጀግና ናት በቃ እና እኔ እንጃ ስለሷ ምንም ቃል የለኝም። የምትወደድ የምትከበር ልጅ ነች እና እግዚአብሔር መጨረሻችሁን ያሳምረው ነው የምለው። ያው የመጠባችሁ ፈተና ብዙ ነገር ነበረ፣ ግን ሰምታችሁ እንዳልሰማ አይታችሁ እንዳላየ ሆናችሁ እንግዲህ ያንን ችግሮቻችሁን እያለፋችሁ ትገኛላችሁ። እንደዚህ ሲሆን ደግሞ በጣም
ብዙ የምታተርፉት ነገር እንዳለ ነው የምንረዳው የእውነት ለመናገር እና በአጭሩ ስለ ብሩክ ላውራ መጀመሪያ ና ስለ ሀይሚ ስለ መኪናው ምናምን እናወራለን እና ፍፄና ብሩክ ነው ይህንን ሀሳብ ይዘው የመጡት። ልጁ ልክ ሲመጣ ፍፄ እየተገላገለ ነበር። ተወኝ ልቀቀኝ፣ መታዋለሁ፣ ፈነክቷለሁ፣ አድምቶኛል፣ እንደዚህ አቁስሎኛል፣ አልለቀውም እያለ እንግዲህ በጣም እየተገለገለ ነበር። ልጁ ግራ ገባው። ምን አደረግኩኝ? ተረጋጋ ምናምን አለው። ከዛ ልክ ብሩክ ጥሎ ሲሄድ አንተ ብሩክ ና ምናምን ሲለው ፍፄ እንዲፈራህ እንዴ ምንድን ነው ንገረኝ ምናምን እያለው ነበር ልጁና የሚገርም ቪዲዮ ነበረ። እኔ እንጃ እግዚአብሔርን ነው የምላችሁ ፈገግ ብለው ሲመጡ እንዴት እንደማየት የሚያስደስተኝ ነገር የለም። ሀይሚና ብሩክ በቃ ልዩ ናቸው በቃ እና ልጁም በስተመጨረሻ በጣም ትሁት ታጋሽ፣ የእውነት ፕራንክ እየተደረገ እንደሆነ አላወቀም ነበር። ግን እነዚህ ልጆች እየቀለዱ ነው ወይን ሰውነታቸውን በቃ እየተወዛገበ ነበር። ግን መጨረሻ ላይ በቃ እኔ ልሸነፍ ብሎ ምንም ባላረገው ባላጠፋው ነገር ይቅርታ ጠይቆ የአሁኑኑ ይቅርታ ጠይቀዋል። ብሩክም ተደርቦ ሶሽ ይቅርታ ብያለሁ ብሎ ከፍፄ ጋር ተታርቀው ነው ነገሩ ያለቀው ያበቃውና ብሩክ እግዚአብሔር ይስጥ። ፍፄም እንደዛው መልካም ሰው ነህ። እንግዲህ ለዚህ ልጅ ቻናል ተከፍቶ ተሰጧል። መልካም በእናንተ ዙሪያ መልካም ሰው እንኳን ለነሱ የነ እዩን ቻናልም የሌሎቹንም ከዚህ በፊት የመጡት የእናንተን ህይወት እየበጠበጡም ስንት ነገር አድርገን የለ እንዴ አፈምሰን የለ እንዴ? እንኳንስ ለመልካም ሰዎች እንኳንስ ለእናንተ ጥሩ ነገር ለሚያደርጉ ሰዎች እና አይደክመንም፣ አይሰለቸንም። ብሩክ ብቻ ለእናንተ መልካም አስተሳሰብ ያላቸውን ሰዎች ብቻ አምጡልን። እናንተን የሚጎዱ እናንተን የሚበድሉ ሰዎችን አምጥታችሁ ግን ሰብስክራይብ አድርጓቸው ምናምን ብላችሁ ልክ እንደዩ አትናገሩን። ያ ነው የሚያስከፋን እንጂ እንደዚህ መልካም ሰዎችን እኛም ሰብስክራይብ ከማድረግ ከማበረታታት ወደ ኋላ አንልም። አንተን አይተን ነው እየተከታተለን የመጣ ነው። ያን ቻናልነት ለመናገር ቡቡን አይተን ነው ሁላችንም ሄድ ነው። ኮሜንቱም እንደዛ ነው የሚለው። እስኪ ቡቡን አይቶ የመጣ ሰው እንደኔ ምናምን ብዙ ሰዎች እንደዛ እያላችሁ ነበር። ለማንኛውም ግን 10 ሺህ ገብቶ እንግዲህ የምስጋና ቪዲዮ እንደሚሰራ ብሩክ ነግሮታል። እንዲሁም ሌላ ሰርፕራይዝ እንዳለውም ተናግሯል። ፈጣሪ እንግዲህ መጨረሻውን ያሳምረው። እንኳን 10 ሺህ ከዛም በላይ ሰብስክራይብ እናደርጋለን እኛ ከተባበረን። የጨረቃ ፋሚሊዎች ልበቀናዎች ብዙዎች ናቸው። መጨረሻችሁን ያሳምረው ላለውኝ። ለማንኛውም ግን ብሩክ ትልቅ ነገር ነው ያደረግከው። እግዚአብሔር ይስጥ። በጣም ለዚህ ልጅ ትልቅ ድጋፍ ነው፣ ትልቅ ብርታት ነው። አንዳንዴ ከዜሮ ተነስታችሁ ስትመጡና በሚታወቁ ሰዎች ስትመጡ በጣም የተለያየ እይታ ነው የሚኖረው፣ የተለያየ ነገር ነው የሚሆነው እና አሁን ከብሩክ ጋር በመምጣቱ በጣም ታዋቂ ሆኗል። ለብሩክ ቀላል ሊሆን ይችላል፣ ለዚህ ልጅ ግን ትልቅ አስተዋጽኦ እንዳደረገለት ማወቅ መቻል አለብን ብዬ ነው የማስበው። ብቻውን መጡ 10 ሰብስክራይብ አድርጉኝ ቢል ምን ቢል በቀን እንኳን 5-6 ሰብስክራይብ ላይ ያገኝ ይችላል። ስለዚህ እድሜ ለብሩክ ትልቅ ስራ ነው የሰራው። ፈጣሪ መጨረሻን ያሳምረው ላለኝ። ሌላኛው ደግሞ እንግዲህ ወደ ሀይሚዬ ነው የምመጣው። ሀይሚ እንግዲህ የባሏ መከታ ናት፣ የባሏ ጠበቃ ናት፣ አለውል የምትል በቃ መኖሯን ሁሌ የምትናገር። ምንድነው የተፈጠረው? እንግዲህ ብር ተበድሮ ነበረ። ስለዚህ መኪናውን ሊሸጠው ነው ያላት። እንግዲህ አብረው እየኖሩ ማለት ይቻላል አብረው አንድ ላይ ሆነዋል። ባይጋቡም የሰርግ የሽምግልና ፕሮግራም ባይታይም ኦልሬዲ እንደሚዋደዱ በደንብ ያስታውቃል። እች ልጅ እሷ ለሱ እሱ ደግሞ ለእሷ ነው ያሉት። እሱ ሲቸግረው ወይ ደግሞ የሆነ ነገር ሲከፋው ሁሌ በደስታው ቀን ሳይሆን ባጣ ጊዜም በተቸገረ ጊዜም ሀሳቡን እንዲያካፍላት ትፈልጋለች። እሷም የሆነ በተቸገረች ጊዜም ብቻ ሳይሆን በደስታዋን ባዘኗ በሁሉም ሰዓት እንድታማክረው ይፈልጋል። ግን ይሄንን ነገር ሳያደርግ ቀርቶ ብሩክ እንግዲህ የሆነ ብር እዳ ተይዞ ያንን መኪና በቃ ምንም ማድረግ ስላልቻለ ሊሸጠው ሄደ ማለት ነው። ሀይሚ ደግሞ ለምን እንዴት ይሆናል እንደዚህ ይሆናል? ሰው ወደ ላይ ከፍ ይላል እንጂ እንዴት ወደ ታች ይወርዳል? ይሄ እዳ እንደምንም ተብሎ ይከፈላል። እዛም እዚህም ሞላልተን እንከፍለዋለን እንጂ መኪናው መሆን የለበትም ብላ ሚፍታህንም ለማረጋጋት ሞከረች። ግን ደግሞ ሚፍታህ ሊረጋጋ አልቻለም። መጨረሻ ላይም እንግዲህ እንደውም በቃ አንተ ነህ መኪናውን የፈለግከው ብሩን እንካ ብሎ እምቢ ብለው ነው የሚሆነው ነው ያለችው። እና ብቻ እኔ እንጃ ልዩ ሴት ነሽ። እኔ ምን አይነት ልበቀና እንደሆንሽ እድለኛ ነው ብሩክ። እግዚአብሔርን ነው የምላችሁ። እኔ አላቅም። የሆነች ወርቅ የሆነች ልጅ በቃ በየቀኑ የሚያምርባት፣ በየቀኑ የምትዋብ፣ በየቀኑ ልቧ ቀና የሆነች ሴት የምናይበት። እኔ እንኳንም ያንቺ ተከታታይ እንኳን የሚይ እንኳንም አንቺንና ብሩክን መከታተል ጀመርኩ። እማልቆጭበት እማልጸጸትበት በቃ ሁሌም ደስተኛ ሁኜ አሁን የሆነ ሰው መጥቶ እንደዚህ እኮ ነው ብሎ ቢጠይቀኝ አዎ እንዲህ ናቸው እኮ ብዬ በቃ ደረቴን ነፍቼ በቃ የምናገርበት ወይ ደግሞ መጥፎ ነገር ሳይሆን ኖ ሀይሚ ብሩክ በተአምር ይሄንን ነገር አያደርጉም ዝም በል ብዬ የምከራከርበት ደረቴን ነፍቼ የምሄድበት
ስራ ነው የሚሰሩት። ስለዚህ ሀይሚንና ብሩክን አለመውደድ አለማድነቅ አይቻልም። የኔ ወርቆች፣ የኔ ምርጦች። ብሩክ ዛሬ በሁለት ቤት ነው የመጣው። በሚፍታህ ያው በስልክም ቢሆን እንግዲህ ሀይሚ ፕራንክ ተደርጋለች። ትናንትና ብሩክን አሰቃይታው ነበር። የኔ ወርቅ የሚገርም ቪዲዮ ነበር ሰሞኑን የሚሰራው እና በኔት ምክንያት ትንሽ አልሰራውም ነበር ቪዲዮ፣ ግን እያየዋቸው ነበር። የሚገርማችሁ ነገር መፖሰት አልቻልኩም እንጂ የተሰራውን ቪዲዮ እና የኔ ምርጦች፣ በዛ ምክንያት ነው እንግዲህ ሚፍታህ ፕራንክ ሊያረጋት የመጣው። ብሩክና ሚፍታህ አንድ ላይ ሆነው ለማንኛውም ትሰራላችኋለች፣ ታያላችሁ። ግን እኮ አንዳንድ ሰዎች እንደዚህ አይነት ሰዎች አሉ። ጓደኛንን ብለው ጥሩ ሰውነን መልካም ሰውነን ብለው ቀርበው ምናምን የሆነ አላ ያን ሰው ጊዜ እንኳን እንደው ለሆነ ጊዜ እንኳን ጊዜ የማይሰጡ በቃ የራሳቸውን ጥቅም ብቻ የሚያሯሩጡ ገንዘብ አሁኑኑ ባፍንጫው ነዳት የሚላል እና እንኳንም እንደዛ አልሆነ። ይሄ እንደዚህ አይነት መጥፎ ነገሮች ያርቅላችሁ ፈጣሪ ብዬ መልካም ምኞቴን እገልጻለሁ። ስለነበረን ቆይታ አመሰግናለሁ። ጨረቃዎቼ በሁለቱም ቤት ብትመጡም ደስ ብሎናል። ያው በራሳችሁ ቤት ብትመጡ ደስ ይለን ነበር፣ ግን ደስ ብሎናል። ብቻ ዋናው ነገር እናንተ ደህና ሆኑ። ዋናው ነገር እናንተን እንያችሁ፣ አትጥፉብን፣ አትራቁብን እላለሁ። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። የጨረቃ ፋሚሊዎች እወዳችኋለሁ።